ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ። ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማ ስለሆነ አረ በደንብ ጥሩት። ማ ስለሆነ ወጥተህ እስክትገባ የሚጠብቅ ሚካኤል ነው። እልል ብላችሁ አመስግኑት እግዚአብሔርን። እንደ ሚካኤል ያለ ደግ የለም። ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ርሩ ነው። ልክ እንደ ሴት ልጅ የሚራራ መልአክ ነው። እንደ ሚካኤል ያለ ደግ የለም። ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ርሩ ነው። ልክ እንደ ሴት ልጅ የሚራራ መልአክ ነው። ይኸው ይገርማችኋል። ሊቁ አባ ጊዮርጊስ ዘጋስጫ ደግነቱን ሲመሰክርለት እንደዚህ አላት። የድንግል ማርያምን ደግነት እስቲ ድንግል ማርያም ደግ ናት በሉኝ። ደግ አይደለች የኛ እናት? የኛ እመቤት ደግ አይደለች ወይ? ወላዲት አምላክ ደግ አይደለችም ወይ? ኧረ ያንቺ ናት ደግ ናት። ድንግል ማርያም ደግ ናት። አው በጣም የሚገርማችሁ አባ ጊዮርጊስ ዘጋስጫ የሚያውቀው የድንግል ማርያም ደግነት ነው። ለምን ካላችሁ እመቤቴ ይላታል አባ ጊዮርጊስ ዘጋስጫ። እስቲ በሏት፣ እስቲ ድገሙና በሏት። ምስጋናሽ በስቶልኝ አምላክ እናት እንደ ምግብ በልቼው እንደ ውሃ ጠጥቼው ብለው ሊቃውንቱ ቅዱሳኑ እንደተመኙ አባ ጊዮርጊስ ዘጋስጫ እንደዚህ ይላል፣ ፍቅርሽን ይላታል። እስቲ በሏት፣ እስቲ ድገሙና በሉልኝ። እንደ ውቅያኖስ እንደ ባህር አብዥልኝ ይላታል። ድንግል ማርያም ፍቅሯን ታብዛላችሁ፣ ፍቅሯን ታብዛላችሁ። የአባ ጊዮርጊስ ዘጋስጫ እናት ድንግል ማርያም ፍቅሯን ታብዛላችሁ። ይገርማችኋል። ፍቅሯን ነው የለመናት። ፍቅርሽ ይብዛልኝ ወገኖቼ። የድንግል ማርያም ፍቅር የበዛለት ምስጋናዋን የሚያመሰግን ጣዕመ ውዳሴዋን ባንደበቱ ፍቅሯ በልቡ የተጻፈለት ሰው በህይወቱ አንዳች ጉድለት አይገጥመውም። ምክንያቱም ደጓ እናት ድንግል ማርያም ለክፉ አሳልፋ አትሰጠውም። በዘርፋፋ ቀሚሷ ሽፍን ታደርገዋለች። ጠላት ሲመጣበት ድንግል ማርያም በጉያዋ ትሸሽጋለች። ዛሬም ጠላቶቻችሁ እንዳያገኟችሁ ድንግል ማርያም ተሸሽጋችሁ። ይገርማችኋል ወገኖቼ። አባ ጊዮርጊስ ዘጋስጫ የእመቤቴን ፍቅር ጠንቅቆ ያውቀዋል። ደግሞ ከመላእክት ሲመለከት እንደ ሚካኤል ያለ የዋህ እንደ ሚካኤል ያለ ደግ አላየምና እንደዚህ አላት። ወሚካኤል ከማኪ ርሩ አላት። ሚካኤል እንዳንቺ አዛኝ ነው አላት። ደስ ይበላችሁ። እንደ ድንግል ማርያም ያለ አዛኝ ነው ሚካኤል። ከፍጥረት ቀጥሎ በማማለድ ከማቀጥሎ በማርያም ከፍጥረት ቀጥሎ በሉኝ። ከመላእክት ቀጥሎ በቃ ከፍጥረት አሁን መትሕተ ፈጣሪ መልዕልተ ፍጡራን የምንላት ከፈጣሪ በታች ከፍጡራን በላይ ማናት? እመቤታችን ድንግል ማርያም ናት። ከእመቤታችን ቀጥሎ ካሉ ፍጥረት ግን ሚካኤል የዋህ ነው። ሚካኤል ደግ ነው። ሚካኤል አዛኝ ነው። አያችሁ። እና ከፍጥረት መካከል ከእመቤታችን ቀጥሎ እንደ ሚካኤል ያለ ርሩ የለም። ወሚካኤል ከማኪ ርሩ ያላት ለዚህ ነው። በምልጃው በረዳትነቱ የታወቀ መልአክ ነው። አሁንም ሚካኤል በምልጃውና በረዳትነቱ ይድረስላችሁ። ለዚህ ነው መጽሐፍ እንደዚህ ይለዋል፣ መልአከ መክሩ ለልዑል ይለዋል፣ ወስሙ መስተሳይልም ይለዋል። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ረዳትና አዳኝ ቢሆናቸው መጋቤ ብሉይ ተብሏል። እስራኤልን የመገበ ነው። የእስራኤል መጋቤ የሆነ ሚካኤል መጋቤ ብሉይ ተብሏል። በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ያዕቆብ ዮሴፍን በባረከበት አንቀጽ ላይ እንደዚህ ብሎ ይገልጠዋል። ይህንን መልአክ ከክፉ ነገር ሁሉ ያዳነኝ መልአክ ይለዋል። እናንተም ዛሬ በሉ ከክፉ በሉ ነገር ሁሉ ያዳነኝ መልአክ። አሁንም ከክፉ ነገር ይሄ መልአክ ያድናችሁ። እስከ ዛሬ ክፉ ነገር እንዳያገኛችሁ የጠበቃችሁ ነገም በመንገዳችሁ የሚቀመጠውን እንቅፋት ሚካኤል ያንሳላችሁ። ደስ የሚለው ይሄ መልአክ ከእመቤታችን ጋር ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ አብሯት የነበረ ይጠብቃት የነበረ ያጽናናት የነበረ ያገለግላት የነበረ መልአክ ነው ቅዱስ ሚካኤል። ሚካኤል ለእመቤታችን ለቅድስት ድንግል ማርያም ብቻ አይደለም፣
ብዙ ለምናቃቸው ኢትዮጵያውያን ቅዱሳን በተለይ ለና አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ወንጌል እየሰበኩ በኢትዮጵያ ምድር ላይ ያለውን ዓለማምን ጨለማ ነው፣ ጣዖት ጨለማ ነው፣ ዘረኝነት ጨለማ ነው፣ ጎሰኝነት ጨለማ ነው፣ ጎጠኝነት ጨለማ ነው፣ መንደርተኝነት ጨለማ ነው። ይሄ ሁሉ ጨለማ በኢትዮጵያ ያለውን ጨለማ ለማራቅ የእግዚአብሔርን ቅዱስ ወንጌል እየሰበኩ የማያምኑ ሰዎች በክፋት ቢነሱበት ተክለ ሃይማኖትን በንብቀፎ አድርገው ወደ ገደል ቢጨምሩት ተክልዬን ከገደል ውስጥ ቀድሞ ከንብቀፎ ውስጥ ያወጣው መልአክ ሚካኤል ነው። የተክልዬም አባት ነው። የተክለ ሃይማኖትም ረዳት ነው ሚካኤል። ያንቺ አባት ጠላት በየትኛውም አቅጣጫ መጥቶ ቴክኒክና ታክቲክ በሚባል በየትኛውም መንገድ ቢመጣባችሁ የሚታደግ መልአክ ሚካኤል ይባላል። እግዚአብሔር ከሁላችን ጋር ይሁን። በጣም የሚገርማችሁ ይሄ መልአክ ቅድም በመነሻው ላይ እንደነገርኳችሁ ሰናይ ለሰብ ወተአዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ወቶ ለሰው መልካም ለሕዝብም ታዛዥ ነው ብያቸዋለሁ። ታዛዥነቱን እናያለን። በብሉይ ኪዳን ኢያሱ መስፍኑ ኢያሱን የረዳ መልአክ ነው። መስፍኑ ኢያሱን ያገዘ መልአክ ነው። ማን? አረ ሚካኤል በሉ። ዛሬ መልሰን እንዳንጣላ ባካችሁ ሚካኤል በሉ። ኢያሱን ረድቶታል በሉ። እኔንም ይረዳኛል በሉ። ሕዝበ እስራኤልን የመራ ሊቀ ነቢያት ሙሴ ሲያርፍ እግዚአብሔር እስራኤልን እንዲጠብቅ ከሙሴ ቀጥሎ ለእስራኤል መስፍኑ ኢያሱን አስነስቶላቸው ነበረ። በጣም የሚገርም ነው። እግዚአብሔር ለኢያሱ ሲነግረው ኢያሱ ይሄንን ሕዝብ ለመምራት እንደ ሙሴ ብቃት የለኝም ብሎ ባለ ሰዓት እንዲህ ብሎ እግዚአብሔር ነገረው፣ ከሙሴ ጋር እንደሆንኩ ካንተም ጋር ሆናለሁ አለ። ከሙሴ ጋር የነበረው እግዚአብሔር ካንቺ ጋር ነው። ደስ ይበልሽ። ከሙሴ ጋር የነበረው እግዚአብሔር ከኢያሱ ጋር እንደሆነ ካንተም ጋር ነው። እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከናንተ ጋር ከሆነ ጠላት ያስፈራቸዋል ወይ? እግዚአብሔር ከናንተ ጋር ከሆነ ማጣት ያስፈራቸዋል ወይ? እግዚአብሔር ከናንተ ጋር ከሆነ ጨለማ ያስፈራቸዋል ወይ? የትኛውም ድቅድቅ ጨለማ እግዚአብሔር ከኛ ጋር ከሆነ እናልፈዋለን። እስቲ እናልፈዋለን በሉ። ምን እንለዋለን? የሚያሳልፍልን ማ ስለሆነ እና የሚገርማችሁ ከሙሴ ጋር እንደሆን ካንተም ጋር እሆናለሁ፣ አልተውህም አልጥልህም አለው። ክብር ለስሙ ይሁን። የማይተው አባት የማይጥል ጌታ ነው እግዚአብሔር። ስለዚህ በዛ ሰዓት ጌልጌላ በተባለ ስፍራ ኢያሱ ቆሞ እያለ የተመዘዘ ሰይፍ ያዘ። ምን አይነት ሰይፍ ያዘ? ንገሩኝ እንጂ ምን አይነት ሰይፍ ያዘ? የተመዘዘ ሰይፍ በእጁ የያዘ መልኩ የልዑላንን መልክ የሚመስል ማንን የሚመስል? ማንን የሚመስል? የልዑላንን መልክ የሚመስል ባጠገቡ ቆሞ ሲመለከት ኢያሱ ፈራና እንደዚህ አለ፣ አንተ ከኛ ወገን ነህ ወይንስ ከጠላት ወገን ነህ ብሎ ጠየቀው ይላል። ከማን ወገን አለው? ንገሩኝ እንጂ። ይሄ ማለት ቅዱሳን አባቶቻችን መንፈስን ይመረምራሉ ማለት ነው። ምን ይመረምራሉ? እመቤታችን ቅድስት ድንግል ማርያም ገብርኤል ሊያበስራት ትጸንሲ ሲላት ምንድነው ያላት? ቀዳማዊት ሔዋንን በከንቱ ውዳሴ ከምትኖርበት ገነት በቁልምጫ ቃል ንግሥተ ሰማይ ወምድር ብሎ አታሎ ያስወጣት እኔንም ከቤተ መንግስት እንዲህ ባለ በሽንገላ ቃል ላይ ያስወጣኝ ይሆናል ብላ እውነተኛ መልአክ ከሆነ ቤተ መቅደስ ሄጄ ሰማዋለሁ ብላ ማይልት ቀዳ ትጸንሲ ቢላት ያ መልአክ እውነተኛ መልአክ ስለነበረ ቤተ መቅደስ ውስጥ አገኛት። ይሄ መልአክ ዛሬ ያገኛችሁ እና መንፈስን ሁሉ ይመረምራሉና ምን አደረገ? ኢያሱ ከኛ ወገን ነው ወይስ ከጠላት ወገን ነው አለው። ቅዱሳን መላእክት እንዳሉ ደግሞ ምን አይነት መላእክት አሉ? ንገሩኝ እንጂ። አቤት ርኩሳን መናፍስት ደግሞ አሉ። ስለዚህ ይሄንን ሁሉ ይመረምራሉና ከማን ወገን ነው ብሎ ጠየቀው። ኢያሱ እንዲህ አለው፣ እኔ አለው። እስቲ በሉ በእግዚአብሔር ፊት የምቆም የሰራዊቱ አለቃ ነኝ አለው። የማን አለቃ? በማፊት የሚቆም በማፊት የሚቆም ታዲያ የመላእክት የሰራዊት አለቃ የሆነው ስሙ ማን ይባላል?
ክብር ለስሙ ይሁን። ስርዓትን ላስተምር መጥቻለሁ። ከእግዚአብሔር የታዘዝኩኝ ላንተን ላገለግል ልረዳከ የተላኩ መልአክ እኔ ነኝ። የቆምክባት ቦታ የተቀደሰች ናትና ጫማህን አውጣ ብሎ መልአኩ ስርዓት አስተምሮት ሄዷል። ይሄ ብቻ አይደለም። በዚህ በቅዱስ ሚካኤል ድርሳን ላይ ሁለት ባልና ሚስቶችን እንደረዳቸው ይሄ ታሪክ በተለይም በትዳር ውስጥ ላላችሁ ይሄ መልአክ እንዴት ትዳራችሁ ውስጥ ያለውን ጨለማ እንደሚያርቅ በትዳራችሁ ውስጥ ያለውን መከራና ፈተናው እንዴት እንደሚያርቅላችሁ ደግሞ እንዴት እንደሚያገዛችሁ ትማሩበታላችሁ። ዱራታዎስና ቴዎብስታ የሚባሉ ባልና ሚስቶች ነበሩ። እግዚአብሔርን ይፈራሉ። በስጋው ደሙ ታትመው የሚኖሩ ሁለት ባልና ሚስቶች ናቸው። ማንና ማን? ዱራታዎስና በጣም ይገርማቸዋል። ስጋው ደሙን ይቀበላሉ። አብረው ወደ ቤተ ክርስቲያን መጥተው ስጋው ደሙን ይቀበላሉ። በንስሐ ሕይወት ይመላለሳሉ። ይሄ ብቻ አይደለም። ድርሳኑ ላይ የተመዘገበው በመድኃኔ ዓለም ስም ይዘክራሉ። ወር በገባ በ27 መድኃኔ ዓለምን የሚዘክር ሰው ያለው ክብር አይጸጋው እናቴ አይ ያለው ክብር የዓለሙን መድን የተሰቀለበትን ቀን አስታውሶ ድርሳነ ማያዊውን መልኩን እየደገመ ቀራንዮን እያሰበ ለኔ ብለ ደማ ለኔ ብለ ቆሰልክ እያለ የሚያለቅስ ሰው ያለው ክብር የተለየ ነው። ማንን የሚዘክር አልኳችሁ? ማንን አልኳችሁ? መድኃኔ ዓለምን። በሁለተኛ ደረጃ ደግሞ መድኃኔ ዓለምን ብቻ ሳይሆን ወር በገባ በ21 ደግሞ የኢየሱስን እናት ድንግል ማርያምን ይዘክራሉ። አዛኝቷንስ ያዘ ቀላል ክብር አለው እናቴ። መብራንን ያዘ ሰው ደግሞ ምን ይጎልበትና እና እመቤታችንንም ብቻ ዘክረው አይደለም የሚተውት። ወር በገባ በ12 ታላቁ መልአክ ቅዱስ ሚካኤልን ሰናይ ለሰው ታዛዥ ለሕዝብ የተባለውን ለሰው መልካም ለሕዝብም ታዛዥ የተባለውን መልአኩ ቅዱስ ሚካኤልን ይዘክራሉ። ማንን ይዘክራሉ? አቤት አቤት ሚካኤልን ይዘክራሉ። እንዲህ አይነት መርጎ ነገር እያደረጉ ሀብትና ንብረታቸው ሁሉ ከቤታቸው አለቀ። ይሄው ሰማችሁኝ ነው አይደለ? ይሄው አንቺ ያሹ መድኃኔ ዓለምን ረዳሽ የሚልሽ ጠላት፣ ይሄው አንቺ ያገለገልሻት ድንግል ማርያም ምን አደረገችልሽ? ሀብት ንብረትሽ ይሄው እየተመናመነ ወደ ጉስቁልና እየወረርሽ ይሄው እየከሰርሽ ይሄውና እንዲህ አይነት የኑሮ ኪሳራ ውስጥ ገብተሽ ብሎ ጠላት ተስፋ ሊያስቆርጣችሁ በህይወታችሁ ሌላ አጀንዳ ይከፍትባችሁ ይሆናል። እኔና እናንተ መድኃኔ ዓለም ጋር የመጣ ነው ገንዘብ እንድናገኝ ቁሳዊ ነገር እንዲሳካልን የዚህ ዓለም የምድር ብልጽግናን ፈልገን አልመጣንም። የሰማችሁኝ ነው? እኛ ዛሬ የተሰበሰብነው ስለ ነፍሳችን ድነት ብቻ ነው። የሰማችሁኝ አይደል? ተጨማሪውንም ለመጠየቅ አልመጣንም። ምክንያቱም አስቀድማችሁ መንግስቱና ጽድቁን ጠይቁ ሌላው ይጨመርላችኋል። እኛ ተጨማሪ አንጠይቅም። መጀመሪያ መንግስትና ጽድቁን ነው የምንጠይቀው። እዚህ መተን የምንለምነው ልመና ማረን ነው። መጀመሪያ እኛ ከእግዚአብሔር ምሕረት ብቻ ነው የምንፈልገው አይደለም እንዴ? እና ሀብትና ንብረታቸው አለቀ። ደግሞ እግዚአብሔርን የያዘ ሰው ይፈተናል። ወገኖቼ በፈተና ውስጥ ያላችሁ ለማለፍ ተፈተኑ። አንድ ሰው በትምህርት ገበታ ላይ ያለ ሰው ተምሮ መጨረሻ ላይ ምን ይላል? ንገሩኝ እንጂ አልተማራችሁም እንዴ? ምን ይላል? ይመረቃል ሳይሆን ይፈተናል አይደል? ተፈትኖ ምን ሲል ነው የሚመረቀው? ንገሩኝ እንጂ። አሁን አንድ ሰው ወድቃለሁ ብሎ ይፈተናል ወይንስ ለማለፍ ነው የሚፈተነው? ስለዚህ ፈተናዎቻችሁ ሁሉ መውጫ ያላቸው ፈተናዎች ናቸው። መውጫ የሌለው ፈተና የለውም እግዚአብሔር። እንድትወድቁ አይፈትናችሁም እግዚአብሔር። ትፈተኑ ዘንድ የማይፈቅድ እግዚአብሔር ይላል መጽሐፍ። ከፈተናው ጋር መውጫውን ይሰጣችኋል ይላል። መድኃኔ ዓለም መውጫ ያብጀላችሁ። ዙሪያው ገደል ሆኖባችሁ ተጨንቃችሁ ያላችሁ ሰዎች እግዚአብሔር መውጫውን ያሳያችሁ። እና ገንዘባቸው ሁሉ አለቀ። የመላኩ ዝክር ደረሰባቸውና ምን እንደሚያደርጉ ተጨነቁ። አሁን እንደው እግዚአብሔር ሀብት ንብረት ቢሰጣችሁ እንደው እግዚአብሔር ሀብታም ቢያደርገኝ እኮ ነው ቤተክርስቲያን ሰራለሁ የሚል ሰው አይጠፋም አይደል? እኔ እግዚአብሔር ሀብታም ቢያደርገኝ አረጋውያንን ሰብስቤ ሕፃናትን ወላጅ የሌላቸውን እንዲያረጋለው ብሎ የሚያስብ ሰው አለ። ጥሩ ነው በጎ ባሰቡ። ግን ሀብቱ ቢሰጠን ገንዘቡ ቢመጣ ግን እናረግበታለን ወይ? ጥያቄው ነው። እናረግበታለን? እግዚአብሔር ግን የሚሰጠን አቅማችንን አይቶ ነው። ምናችንን አይቶ? አቅማችንን አይቶ ነው የሚሰጠን። እና
ዝክሩ ከሚቀርብን የሆነ ነገር ፈጥረን የቅዱስ ሚካኤልን ዝክር መዘከር አለብን ብለው አሰቡ፣ ተማከሩ። ከዛ በኋላ እንደዚህ አለ። የክብር ልብስ ነበራቸው። የምን ልብስ? የክብር ልብሳችንን እንሽጠው ተባባሉ። ምን እንበለው? በቃ እንሽጠውና ከሚካኤል በላይ ሌላ ክብር የለንም። ሚካኤል የሚሰጠን ክብር ይበልጣል። ቤት ውስጥ የተቀመጠው ልብስ ብል የሚበላው ነው። የሚቀደድ የሚያረጅ ልብስ ነው። ምንም እንኳን የክብር ልብሳችን ቢሆን ከሚካኤል አይበልጥምና ሚካኤል ይተካልናል፣ ሚካኤል የበለጠውን ይሰጠናል ብለው የክብር ልብሳቸውን ምን አሉ? በቃ ሊሸጡ ተነጋገሩና ገበያ ሄዱ። ገበያ ሲሄዱ ከመሸጣቸው ቀድሞ ገዢ መሰለና ሰናይ ለሰብ ወታዛዚ ለሕዝብ ለሰው መልካም ለሕዝብም ታዛዥ የሆነው መልአክ ከፊት ለፊታቸው መጣ። ማን መጣ? ሚካኤል በሉኝ እንጂ። አገረ ገዢ መስሎ አለቃ መስሎ ወዴት ትሄዳለህ ካለው ችግሩን ጠየቀው። ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። ምንድነው ሲለው የምወደው መልአክ ሚካኤል ዝክሩ ደርሶብኛል፣ በቤት ደግሞ ገንዘብ የለንም፣ ሀብታችን አልቋል። የክብር ልብሳችን ልንሸጥ ከባለቤቴ ጋር ተነጋግረን ተስማምተን ይሄን የክብር ልብስ ሸጬ ለበዓሉ ዝክር መዘከሪያ ልገዛ እየሄድኩ ነው አለው። ሚካኤል መሆኑን ሳይገልጥለት እንዲህ አለው፣ እኔ እዋሳለሁና አለው። እስቲ በሉ ይሄ መልአኩ አስጠበቃ ይሆናችሁ። እኔ እዋሳለሁና ለበዓል የሚያስፈልግን አሰናዳ። ምን በል? ለበዓል የሚያስፈልግን አሰናዳ። እኔ ችግር ያለውን ነገር ሁሉ አስቀምጥልሃለሁ፣ ግን አለው በቤትህ እመጣለሁ። በምን እመጣለሁ? በቤትህ እመጣለሁ። በቤትህ ስመጣ ደግሞ አንድ አሳ እንድታርድልኝ እፈልጋለሁ አለው። ምን እንድታርድልኝ? ያንን አሳ ግን እኔ ሳልመጣ ምንም እንዳታርደው፣ ወደ ቤትህ ግን እመጣለሁ አለ። ዛሬ በቤታችሁ እንዲመጣ ትፈልጋላችሁ? ይሄ መልአክ እንፈልጋለን የምትሉ ከፍ አድርጋችሁ እጃችሁን አሳዩኝ። በቤታችሁ እንዲመጣ ትፈልጋላችሁ? ሚካኤል በቤታችሁ ይምጣ። ይኸውላችሁ ሲመጣ ከናንተ ጋር ማዕድ ሊበላ ይመጣል። እየሰማችሁን አይደል? ይምጣ ይሄ መልአክ ይምጣ የምትሉ በደንብ አመስግኑት። እና እኔ ሳልመጣ አሳውን አትረደው አለው። ከዛ ወደ ቤት ሲሄድ ሚካኤል እንደሆነ አያውቅም። የአገረ ገዢ ዋሳለሁ ብሎታል፣ ገንዘብ ሰጣለሁ ብሎታል። ግን ከዛ ቀድመ በቤት ስለምመጣ አሳ አርደ ብሎታል። አሳ ከየት ነው የሚገኘው? ንገሩኝ እንጂ። ከባህር ሄዶ አንድ አሳ አመጣና አጥምዶ ማን ይመጣል ብሎ ጠበቀ? ሚካኤል መሆኑንም አላወቀም። የሆነ አገረ ገዢ ይመጣል፣ እንግዳ በቤቴ ይመጣል ብሎ ጠበቀ። ዛሬ እሱ ቤት የሚገባው እንግዳ ግን ማን ነበረ? እንግዳ ሆኖ አንቺን ቤት ይምጣ። የተናቀው ጎጆሽን ሊከፍትልሽ ይምጣ። የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣ። ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። እና ሄደና አሳውን አመጣ፣ አዘጋጀ። ሚካኤል ወደ ቤቱ መጣ። እንደዚህ አለው፣ እስቲ አሳው ያዘጋጀህልኝ አለው። ይሄውና ሳልመጣ አትረደው ብለህኝል አንተን እየጠበቅኩ ቆይቻለሁ ሲለው ሆዱን ቅደደው አለው። ምን በለው? ንገሩኝ እንጂ። እሺ ያለና በመላኩ ፊት ለፊት ሆዱን ሲቀደው 300 ዲናር ወርቅ በአሳ ሆድ ውስጥ ተቀምጦ አገኘ። እስቲ አመስግኑ። ከዛ መልአኩ እንደዚህ አለው፣ የሰማችሁኝ ነው? መልአኩ ቅዱስ ሚካኤል እንዲህ አለው፣ ይሄንን የሰማችሁኝ አይደል? ለመታሰቢያ ለበዓሉ መታሰቢያ የምትፈልገውን ነገር ሁሉ አድርግ አለውና በመጨረሻ ማንነቱን ገለጠለትና ትዳሩን ባርኮለት ምጽዋቱን ጸሎቱን አሳርጎለት ወደ ሰማይ ሄዷል። ይሄ መልአክ አክብሩት እስቲ። ይሄ መልአክ እነዚህ ሰዎች ብቻ አይደለም፣ በመጽሐፍ ቅዱስ ላይ ከሙሴ ጋራ እስራኤልን የመራ መልአክ ነው። ማንን የመራ አልኩኝ? ከማን ጋር?
እስራኤላውያን ምድረ ርስት እንዲገቡ እስኪገቡ ድረስ በበረሃ ላይ የረዳቸው መልአክ ነው። ወገኖቼ ዛሬም በኑሮ በረሃ ያላችሁትን እናንተን ይረዳችኋል ይሄ መልአክ። ትዳሩ በረሃ የሆነባችሁ ፈውስ አልባ ትዳር ውስጥ ያላችሁ፣ ንግዳችሁ ፈውስ አልባ የሆነ የሚቆጠር ገንዘብ ስታገኙ የማይቆጠር ሰላም ያጣችሁ ሰዎች ያላችሁ ወገኖቼ እኔ አንድ ነገር ልበላችሁ። የትውልዱ ችግር የማ ችግር? ልመናን እንጂ ሸክምን አይወድም። አንደበቱ እንጂ ህይወቱ አይሰብክም። ከተጠሩ በኋላ መሸሽ፣ ዮርዳኖስን ተሻግሮ ግብጽን መናፈቅ፣ ብኩርናን በምስሮት ልጅነትን በ30 ብር ወደር የማይገኝለት እብደት ነው። አምላክ አንድ ቀን ስንዴውን ወደ ጎተራ እንክርዳዱ ለሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል፣ ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማርቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። ልብን ከፍርሃት ለማዳን በነፃነት ለመኖር የሰላም አምላክ ኢየሱስ ክርስቶስን መከተል። እኔና እናንተ ግን ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች። ፀሐይን ጠዋት ስናገኛት እንሞቃታለን፣ ከሰዓት እንረግማታለን፣ ሲመሽ እንናፍቃታለን። የሚያምረውን እንጂ የሚያምርበትን የሚያቅ ትውልድ ጠፋ። እግዚአብሔር ግን በኑሮ በረሃ ያሉትን ሰዎች ይረዳ ነበረ። እስራኤላውያን 470 ዘመን በፈርዖን ቤት ዱባና ሽንኩርት ሰልችቷቸው፣ በተለይም ደግሞ እግዚአብሔር የራሔልን እንባ አይቶ እግዚአብሔር ሙሴን አስነስቶ ደግሞ ከሙሴ ጋራ ፈርዖንና ሰራዊቱን የእግዚአብሔርን ሕዝብ ላይ የተጣለ ጠላት የሆነውን ወደ ኋላ የሚቋቋም የሚያሻግር ታላቅ መልአክ ከሙሴ ጋር ታዞ የነበረው መልአክ ይሄ ቅዱስ ሚካኤል ነው። በኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ እንደዚህ ተብሎ ተጽፏል። እስራኤላውያን ይዞ ሲመጡ እስራኤላውያን ከ430 ዘመን በኋላ ነፃ እንወጣለን ብለው በፍጹም አላሰቡም። ሙሴ ከፊት ሆኖ ፊት አውራሪ ሆኖ ህዝቡን ይዞ ሲወጣ በታላቅ ረድኤት ሚካኤል አብሯቸው ነበረ። እስራኤላውያን አግሮመረሙ። የሲናን የቃዴስን በረሃ እንዴት እናልፋለን? አቅም የለንም፣ ደና ምግብ አልተመገብንም፣ ዱባና ሽንኩርት ነው የበላነው፣ ጦብ እያቦካን ፒራሚድ እየሰራን ጉልበታችን አልቋል። እንዴት ሆነን ይሄንን ሁሉ መንገድ እንጓዛለን? ለመንገዳችን ደግሞ ስንቅ የለንም፣ በመንገዳችን ደግሞ ችቦ የሚሆን መብራት የሚሆን ነገር እንኳን አልያዝንም፣ ምን ይሻላል ብለው ወደ ሙሴ ሲጮሁ ከሙሴ ጋር ማን ነበረ? እግዚአብሔር ደግሞ ለሙሴ የላከለት ማን ነበረ? ሚካኤል ነበረ። እና ቀንን ሲሄዱ የፀሐዩ ሙቀት ያሸዋው ግለት እንዳያደክማቸው ለቀኑ ምን ጋረደላቸው? ደመና በሉኛ። ምን ጋረደላቸው? ደመና ጋረደላቸው። ሌሊት ደግሞ መብራት የላቸውም፣ ችቦ የላቸውም። መብራት ሳይኖራቸው ገደሉን ሜዳውን አይለዩም፣ እንቅፋቱም ይጥላቸዋል። ስለዚህ ሌሊት ደግሞ አምደ ብርሃን ተከለላቸው። እየሰማችሁኝ ነው? እግዚአብሔር ሊያስመልጥ ሲፈልግ በሌሊት ላንተ ብቻ የሚበራ የሚተከልልህ የህይወት መብራት ይኖራል። እየሰማችሁኝ ነው አይደል? እስራኤላውያን ብቻ የሚያዩበት ብርሃን እና እስራኤላውያን ሲወጡ ረሃብ ተሰማቸውና የሚጮሁት ሙሴ ላይ ነው። ያ ሁሉ ህዝብ ሙሴ ላይ ይጮሃል። ሙሴ አንተ ነህ ውጣ ያልከን ርቦናል ሲሉ ሙሴ ወደ እግዚአብሔር ይጸልያል፣ ከሰማይ መና ይወርዳል። ጠማን ሲሉት ውሃ ሊገኝ ከማይችልበት አለት ሰንጥቆ ውሃ ያጠጣቸዋል። ሰምታችሁ ታውቃላችሁ? ድንጋይ ተሰንጥቆ ውሃ ወጣ ሲባል ለማን ይቻላል? ግን ለማን ይቻላል? እንዲህ እያደረገ በተአምር የቃዴስ በርኔን በረሃ ማለፍ አንችልም፣ በሲዩስ ካናል አቋራጭ መንገድ ተጠቅመን እንሂድ ሲሉ ክርስትና አቋራጭ አይደለም፣ መከራውን ሁሉ እየተጋፈጣችሁ ይለፉ፣ በመከራው መካከል እግዚአብሔር ለእናንተ የሚያደርገውን ተአምራት ደግሞ እዩ፣ እሱ እግዚአብሔር እንደሆነ እስክታምኑ ድረስ እያለ እግዚአብሔር በማዕበሉ መካከል እንዲያልፉ ፈለገ። ዛሬም በማዕበሉ መካከል ውስጥ ያላችሁ የሰማችሁኝ አይደል? በማዕበል መካከል እንድታልፍ የእግዚአብሔር ፈቃድ ከሆነ ማዕበሉን ካለፍክ በኋላ ወደ ወደቡ ያደርሳቸዋል። እና በዛ መካከል ካለፉ በኋላ የመጨረሻ ማለፊያ ፈተናቸው የኤርትራ ባህር ነው። የማ ባህር አልኩኝ? የኤርትራ ባህር ከፊት ለፊታቸው መርከብ የላቸውም፣ ጀልባ የላቸውም። የፈርዖን ሰራዊት ሲመጣ ኮቴውን ሰምተው ፈርተዋል፣ በርግገዋል። ከሙሴ ጋር ግን እግዚአብሔር ነበረ።
ከሙሴ ጋር ግን የታዘዘ ታላቅ መልአክ ሚካኤል ነበረ። ወደ እግዚአብሔር ጮኸ፣ እንዲህ አለው፣ በእጅህ ምን ይዛል ብሎ ጠየቀው። ምን እናንተ በሉ እስቲ፣ በእጅህ ምን በል እናንተ በሉ ቃሉ ሙሉን። ሙሴ ከአንድ በትር ውጪ ምንም አልያዝኩም አለ። ምንድነው ያዝኩት አለ? አንዷ በትር፣ ባህር የሚከፍልበት በትር። ከዛ በኋላ ባህሩን ምታው አለው። ባህሩን በእምነት በበትሩ ቢመታው እንደ ግድግዳ ቆመላቸው። ከዛ ደግሞ በመሃል እግዚአብሔር የራሱን ሕዝብ አሳለፈ። አሁን ይህንን ታሪክ ስተርክላችሁ የአንድ ሰው ታሪክ ትዝ አለኝ። እንዲህ ባለ ጉባኤ ውስጥ አንድ ከሌላ እምነት ውጪ ማለት ከኛ እምነት ውጪ የሆነ የሌላ እምነት ተከታይ ወንጌል ሊሰማ መጥቷል። የሰማችሁ ነው? ሐዋርያው ይሁዳ በመልእክቱ እንደዚህ ይላል፣ አንዳንዶች ሾልከው የገቡ አሉ ይላል። ምን ብለው የገቡ? ሾልከው የገቡትንም ደግሞ በፍቅር ማርኮ እዚህ ማስቀረት ይችላል አይችልም? ይችላል አይችልም? እና ሰውየው ለመጀመሪያ ጊዜ ቤተክርስቲያን የመጣ ሰው ነው። ለመቼ ያልኳችሁ? በቃ ለመጀመሪያ ጊዜ ነው ቤተክርስቲያን የመጣው። ከዛ በፊትም ከዛ በኋላ መጥቶ አያውቅም። ቤተክርስቲያን ወንጌል ሰምቶ አያውቅም። እስቲ ዛሬ እርሜን ብሎ መጣና ወንጌል እየተማረ ሰባኪው የሚሰብከው የሙሴን ታሪክ ነው። እስራኤልን እንዴት አድርጎ እግዚአብሔር እንዳሻገረ ያስተምራል። ወይ እግዚአብሔር ብሎ ተገርሞ ይሰማል። ቤተክርስቲያን መጥቶ ማያውቀው ታሪኩ ለሱ ምን ስለሆነ? አዲስ ስለሆነ። ምን ስለሆነ? ታሪኩ ለሱ አዲስ ነው። ወይ እግዚአብሔር እንዲህ ያለ ተአምር ሰርተህ እኔ ልጅክ ሳልሰማ ባህርን የሚያክል ነገር እንደ ግንብ አቆመ ህዝብን አሻግረሃል ለካ። ወይ እግዚአብሔር ይላል። አጠገቡ የተቀመጠው ምን ብሎ የገባ ነው ብያችኋለሁ? ሾልኮ የገባ ነው። እንክርዳድ ሊዘራ አያችሁ። እና ቁጭ ብሏል አጅሬው። እዛ የመጨረሻው ሰባኪው እየሰበከ ያለ ሙሴ በበትሩ ባህሩን መታ። ባህሩ እንደ ግንብ ቆመና የራሱን ህዝብ እግዚአብሔር አሳለፈ ሲል ህዝቡ አንድ ጊዜ እልል ብሎ አቆመ። እሱ ግን ተነስቶ እልልታውን አላቋረጥ አለ። ትችላላችሁ እልልታ? እንዴት ነው እልል የሚባለው? እና እንደዛ ነው እልልታው፣ እንደዛ ነው። እና ብቻውን ነው እልል የሚለው። ግን የሚገርማችሁ ህዝቡ እኮ ልክ እንደናንተ አጥር ያለች እልልታ እልል ብሎ ተወያል። እሱ ግን አያቆምም። ለምን? ታሪኩ ለሱ ምንድነው ብያችኋለሁ። ታሪኩ ለሱ ምንድነው? አዲስ ነው። ወይኔ የኔ ጌታ ለካ ባህርን የሚያክል ነገር ከፍለ ማሻገር ትችላለህ። እንደ ባህር ከፊት የተደቀነብሽን ነገር ከፍሎ ማሻገር ይችላል። ማን? እግዚአብሔር በሉኝ። ማን? ከዛ ተገርሞ እልልታውን አላቋረጥ ሲል የሱ እልል ማለት ማንን አበሳጨው? ሾልኮ የገባውን። ማንን አበሳጨው? አንተ እንዴ አበዛው። ህዝቡ አንዴ እልል ብሏል። አንተ አቁም እንጂ አላበዛውም እንዴ? ቁጭ በላለው። እንደውም እሱ እኮ ተነስቶ ነው በስሜት ቁጭ እልል የሚለው። ምን ነው የኔ ጌታ ለእግዚአብሔር እኮ ክብር እኮ እልል ብልለት ሲለው፣ ይሄ ሰባኪው እኮ በጣም ኤግዛጁሬት አድርጎ ይኸው እያጋነነው ነው እንጂ ባህረ ኤርትራ የሚባለው እኮ የዛን ዘመን የቦይ የምታክል ትንሽዬ ውሃ ናት አለው። የሰማችሁኝ አይደል? አሁን እኛ ታምር ብለን ስንነግር አቤት እንደው በጣም ማጋነን፣ ምንም ኤግዛጁሬት የምናደርገው ነገር የለም። እግዚአብሔር ይሰራል አይሰራም? ከአእምሮ በላይ ይሰራል አይሰራም? ከተጻፈልን ከመጽሐፍ በላይ ይሰራል አይሰራም? ይሰራል አይሰራም? በቃ እኮ ይሰራል። እና ምንድነው ለምንድነው ቁጭ ብለው አይ የቦይ የምታክል ውሃ ናት ማርያምን አለው። አዎ የቦይ የምታክል ውሃ ናት። ባህረ ኤርትራ የቦይ የምታክል ውሃ ናት። አዎ ልመንክ? አዎ እመነኝ። ታዲያ ለዚህ አይደል እንደ እልል መባል ብሎ አሁንም ተነሳና እልል አለ። እስቲ በሉ እናንተ። አዎ እንደዛ አለ። እና የሚገርም እኮ ነው። ጭራሽ እየነገርኩት እልል ይላል እንዴ ብሎ ብስጭቱ ቀጠለ። እየሰማችሁ ነው? እየነገርኩ እልል ትላለህ እንዴ አንተ ቁጭ በል ሲለው ገርሞኝ እኮ ነው አለው። እስቲ ገርሞኝ እኮ ነው በሉ። የእግዚአብሔር ስራ አንዳንድ ቀን አያስገርም? ምንድን ነው ያስገረመክ ሲለው እግዚአብሔር አለው ቦይ በምታክል ትንሽዬ ውሃ ጠላትን አስጥሞ ቦይ በምታክል ውሃ ግን የራሱን ህዝብ ማሻገሩ ገርሞኝ ነው አለው። ክብር ለመድኃኒዓለም ይሁን። እግዚአብሔር የራሱን ህዝብ ቦይ በምታክል ይኸው ለጠላት ባህር ለጠላት የገዘፈውን ለኛ ግን የቦይ የምታክል ትንሽዬ ነገር አድርጎ እግዚአብሔር ያሳልፋል። እንዲህ ተብሎ በመጽሐፍ ተጽፏል። ይህም በእግዚአብሔር አይን ቀላል ነው። ያንቺ ትልቅ ችግር በእግዚአብሔር አይን ሲታይ ምንድነው? ችግራችሁን መድኃኒዓለም ያቅልልላችሁ። ስለዚህ ወመርሆሙ መዓልተ በደመና
ቀን በአምደ ብርሃን የመራቸው ሌሊት በአምደ ብርሃን ቀን ደመና ተክሎ ሌሊት በአምደ ብርሃን የመራቸው አለት ሰንጥቆ ውሃ አፍልቆ ደመና ጋርዶ መና አውርዶ እስራኤልን ያሻገረ ታላቅ መልአክ ነው። ዛሬም እኔና እናንተንም እንዲያሻግረን ይሄ ታላቅና ታዛዥ ትሁት የሆነ መልአክ ሁላችንንም ይርዳን። ቅድም ትሁት ነው ስላችሁ ድርሳኑ ራሱ እስመ በትሕትና ረከበልልና በትሕትናው ክብር አግኝቷል ይላል። በምኑ አልኩኝ? ሚካኤል ከመላእክት ይልቅ የመላእክት ሁሉ የሰራዊቱ አለቃ የሆነበት አንደኛው ምስጢር በትሕትናው ነው። በምኑ አልኳችሁ? አቤት በትሕትናው ነው። ዛሬ ያቆመን እንቅፋቱን ያነሳልን የጠላትን ወጥመድ የበጠሰልን ጉድጓዱን የደፈነልን ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። ሌላው ይሄ ታላቅ መልአክ በዚህ በላዕላይ ግብጽ ብዙዎቻችሁ ለዚህ ታሪክ እንግዳ አትሆኑም። መጽሐፍ የምታነቡ ቅዱሳን መጽሐፍትን የምታነቡ የኝን አባት ታሪክ ሁላችሁም ታውቃላችሁ። አባ አጋቶን የተባለ 15 ዓመት ድንጋይ ጎርሶ የጸለየ አንድ አባት አለ። በረከቱ ይደርብኝ። ስንት ዓመት አልኩኝ? ምን ጎርሶ አልኩኝ? ድንጋይ ጎርሶ የጸለየ በአንደበቱ ክፉ ላለመናገር ጥርሱ እስከሚረግፍ ድረስ በድንጋይ ጎርስና ጸሎት ያደርጋል፣ ይጸልያል። በጣም የሚገርም ነው። እና ለ15 ዓመት ልበ አምላክ ቅዱስ ዳዊት ሲናገር ስለ ዝምታ ወአርመምኩ ለሰናይ ለበጎ እንኳንም ዝም አልኩ ይላል። ለበጎ በሉ እስቲ እንኳንም ዝም አልኩ። ሰዎች ክፉ ቃል ሲናገሯችሁ አንዳንድ ቀን ችላችሁ ሄዳችኋል? እንባችሁ እየመጣ መልስ ላለመመለስ መድኃኔዓለም ትዕግስቱን ስጠን እያላችሁ ወይ እመቤቴ ያስታክሽኝ እረ ታላቁ ሰማዕት እያላችሁ ቅዱስ ሚካኤል ብላችሁ ለምናችሁ ያችን ቀን አሳልፋችሁ የሰደባችሁ ሰው ተጸጽቶ እናንተ ጋር መጥቶ ይቅርታ ሲጠይቃችሁ እናንተ ምን ትላላችሁ? ለበጎ እንኳንም ዝም አልኩ ትላላችሁ። ዝምታ ኃይል አለው የለም? አባቶቻችን በዝምታ ዲያብሎስን ጥለውበታል። ጥንት ጠላት ዲያብሎስን ያሳፈሩበት ትልቁ ኃይል ከጸሎት በላይ ዝምታ። የሰማችሁኝ ነው? ምን አልኩኝ? ዝምታና በዝምታቸው የሚታወቁ አባት ናቸው። እና ይገርማችኋል እኛ አባት አንድ ወር ሙሉ በባዕታቸው ይቀመጡና ከጸሎት የተረፋቸውን ሰዓት ሰሌን ይሰራሉ። ምን ይሰራሉ? ቀጥሎ ደግሞ እንቅብ ይሰራሉ፣ ቁና ይሰራሉ፣ ሰፌድ ይሰፋሉ። እና እንዲህ ያደርጉና ከወሩ በአንድ ቀን ወይንም ደግሞ በሁለት ወር አንድ ጊዜ ወደ ከተማ በእግራቸው ተጉዘው በእጃቸው የሰሩትን ሰሌን ለመሸጥ ይሄዳሉ። ይሸጡና ሰሌኑን የሚገዙት ዱቄትና ዘይት ይገዛሉ። ምንና ምን አልኳችሁ? ዱቄትና ዘይት ገዝተው ከባዕታቸው መውጣት የማይችሉ አረጋውያን መነኮሳትን ቂጣ ጋግረው ይመግቧቸዋል። እኛ አባት አያችሁ። እና እኛ አባ አጋቶን አንድ ጊዜ 5 ሰሌኖች ሰርቶ ገበያ ለመሸጥ ሲሄድ በመንገድ ላይ የኔ ቢጤ ተቀምጦ አገኙ። የሰማችሁኝ ነው? እንወደዋለን ብላችሁኛል ይሄን መልአክ አይደል? እስቲ ዛሬ በመልአኩ ስም ምጽዋት የሰጠ አንድ ሰው አይቻለሁ፣ 2 ሰው፣ 3 ሰው፣ 4፣ 5 ሰው። አቤት አቤት ያውቃችኋል ሚካኤል። እስቲ አመስግኑ እስቲ ለእናንተ ለራሳችሁ። እና ቅዱስ ሚካኤል አሁን ምጽዋት ሰጥተና ብላችሁኛል አይደል? በፍቅር ነው የሰጣችሁት። አንድ የቤተ ክርስቲያን ጸሐፊ እንደዚህ ይላል፣ ፍቅር የሌለበት ምጽዋት የዱላ ያክል ነው ይላል። ምን የሌለበት? ፍቅር የሌለበት ምጽዋት የምን ያክል ነው? የዱላ ያክል ነው። እንደዚህም ይላል ደግሞ ፍቅር የሌለበት እንጀራ ሆድን ቢሞላ እንጂ ሕሊናን አይሞላም ይላል። ያለ ፍቅር ቢበሉ ያለ ፍቅር ቢጠጡ ይሆናል እንዴ? ያለ ፍቅር የሚሰጡት ገብቷቸው ካልሰጡ ይሆናል እንዴ? ይሆናል? አይሆንም። እና በመንገድ ላይ እኛ አባት ሲያልፉ 5 ሰሌን ይዘው ሊሸጡ ወደ ከተማ ሲወጡ እኛ መንገዳቸው ላይ የኔ ቢጤ ተቀምጦ አንድ ምስኪን ደሃ ስለ መድኃኔዓለም አላቸው። ስለማን አላቸው? አዘኑ። የመድኃኔዓለም ስም ሲጠራብን ኪሳችን ሳንቲም እንኳን ባይኖር ውስጣችን እያዘነ ወይ ካለበት ያድርስ እንለዋለን፣ ወይ እግዚአብሔር ይስጥልኝ። ይሄም ስጦታ ነው አይደል? ዝም ብላችሁ እንዳታልፉ። ስለ መብራን ስትባሉ፣ ስለ ሚካኤል፣ ስለ ገብርኤል፣ ስለ ሰማይቱ ስትባሉ ዝም ብላችሁ አትለፉ። ካላችሁ ስጡ፣ ከሌላችሁ ደግሞ ካለበት ያድርስ በሉት፣ ስጦታ ስለሆነ። እና
አባ አዘኑ። ብር የላቸውም፣ ገንዘብ የላቸውም፣ ሳንቲም የላቸውም። ያላቸው በእጃቸው የሰሩት ምንድነው? ሰሌኑ ነውና ልጄ እኔ ብር ስለሌለኝ ሰሌኑን ልስጥህ፣ እዚህ ቁጭ ካልክበት ሸጠ ትጠቀመዋለህ ሲሉት እንጀራ አይደል አልበላው፣ ውሃ አይደል አልጠጣው፣ እኔ የምፈልገው ገንዘብ ነው፣ ምን ያደርግልኛል አላቸው። በራችሁን ለሊት ተንኳክቶ ልክ ጠዋት ቁርስ ልበሉ አካባቢ በራችሁ ላይ ደግሞ እንግዳ ማን ነው በጠዋት የመጣው በላችሁ ስከፍቱ ስለ መብርሃን፣ ስለ መድኃኔዓለም፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ጊዮርጊስ ቢላችሁ ምን ትላላችሁ? ቁራሽ እንጀራ ወጥ አድርጋችሁ እቺን ብላ ብላችሁ ስታመጡለት እንጀራ አይደለም የምፈልገው ገንዘብ ነው ስጡኝ ቢላችሁ ምን ትላላችሁ? እነው የምታረጓትንማ ታውቁታላችሁ እናንተ። ድርግም አድርገን ነው በሩ ምን ዘጋው አይደል? ካልሆነም ደግሞ የምናደርገውን ነገር እኔ አውቃለሁ እናንተም ታውቁታላችሁ። ይሄ ጥጋበኛ እንጀራ በሰጠው ደግሞ ብር ነው ይለኛል እንዴ ደፋር ብለው ዝግት ነው የምናደርግበት። በር ላይ መጥቶ ግን ደሃ መጥቶ የለመነ ማን እንደሆነ ምን ታውቃለህ? ሊጎበኝ የመጣ መልአክ ቢሆን በር ትዘጋበታለህ? መድኃኔዓለም ሊባርክሽ መጥቶ በር ላይ ዘግተሽበት እንደሆነስ ምን ታውቂያለሽ? እመቤቴ ደሃ ተመስላ በርሽ ላይ መጣ አንኳክቷ የራበው ሰው መስላ ያንቺን ረሃብ ጥማትሽን ልትቆርጥልሽ የመጣች ድንግል ማርያም ላይ በር ዘግተሽባት እንደሆነ በምን ታውቂያለሽ? ምናልባትስ ያ ሰው እንጀራ ስትሉ ሳንቲም ያላችሁ የማይቋረጥ መድኃኒት ቢኖርበትስ ምን ታውቃላችሁ? መድኃኒት መግዣ ቸግሮት እንደሆነ ምን ታውቃላችሁ? ሰው ልብስ ለብሶ ሲታይ የቸገረው አይመስለንም። የቸገረውንም ያውቀው ባለቤቱ ነው አይደለም እንዴ? ከኔ ጋር ናችሁ ወይ? የቸገረውም ያውቀው ማን ነው? ባለቤቱና እግዚአብሔር ነው። እና የሚገርመው ይሄንን 5 ሰሌን ልስጥክ ምን በል 5ቱን ሰሌን ልስጥ እንጀራ አይደል አልበላው እና እሺ ምን ላደርግልህ የኔ ልጅ? የት ነው የሚሄዱት እርሶ? ገበያ። ምን ሊያደርጉ? ሊሸጡት። እንግዲያውስ ከሸጡት በኋላ ብሩን ይስጡኝ አላቸው። ከዛ ምን አሉ? እሺ እንግዲያውስ ወደ ገበያ አብረን እንሂድና ሸጬ ልስጥህ አሉት። አሁን ይሄ ትዕግስት ይኖራችኋል እናንተ? ጥለነው አንሄድም? ጭራሽ እሱን ገበያ ወስደን ሸጠልን ሰጠው? ይሄ ትዕግስትማ የለንም። እሺ ብለው እንሂድ ሲሉት ያ ነዳይ ምን አላቸው? እኔ እኮ ቆሜ መሄድ አልችልም አላቸው። ሰውነቴ ሁሉ በቁስል አልቋል፣ ልብስ ሸፍኖልኝ ነው አለ። ልብስ የሸፈነው ማን ያውቃል? በማርያም ንገሩኝ፣ ማን ያውቃል? ደነገጡ። አባ አዘኑና የኔ ልጅ እንዴት አድርጌ ልውሰድ ታዲያ ሰውነት ቁስል ከሆነ ሲሉት እንደ ሕፃን በጀርባ ይዘሉኝ አላቸው። አሁን ቁስል ያለበትን ሰው በጀርባ እናዝለዋለን? አይደለም በጀርባ ማዘል ይቅርና ቁስል እንዳነበትማ ከነገረን እጁን እንኳን አንጨብጠው። እውነት አስብ ግላፍ አድርገን ሁሉ ምን እንጸየፍ ይመስለኛል። እና እንግዲያውስ በጀርባ ልዘላሉና ፎጣቸውን አወረዱና ሕፃን እንደሚታዘለው በጀርባ ነዳዩን አዘሉት። ወዴት ወሰዱት? እኛን ነዳይና 5ቱን ሰሌን ወስደው ገበያ ሰሌን ከሚሸጥበት ቁጭ አሉ። ያንንም ነዳይ አወረዱና አስቀመጡት። ከ5ቱ አንዱ ተሸጠ። ስንት ቀራቸው? ልክ አንዱ ሲሸጥ ገንዘብ እንዳላቸው ሲያውቅ ምን አላቸው? ስለ መድኃኔዓለም አላቸው። ይሄው ስለ መድኃኔዓለም ብለው የአንዱን ሙሉ ዋጋ ሰጡት። አይበቃውም እንዴ? ምን እየጠበቀ ነው ትላላችሁ አይደል? እሱ 4ቱንም እየጠበቀ ነው። ቀጠለና ደግሞ ሌላ ገዢ መጣና 4ቱንም በአንድ ጊዜ ወሰደ። ስለመቤታችን ስለ ድንግል ማርያም ስለመብርሃን አላቸው። ታዲያ እሷ ተጠርታ ደግሞ ማን አንጀቱ ይችልና ይሄው ስለመብርሃን ብሎ የ4ቱንም ሰሌን ብር ሰጠው። አሁን ለአባ ምን ተረፋቸው? የተረፋቸው አለ? የለም። ባዷቸውን ቀሩ። አባ እንዲህ አሉት፣ ልጄ ወደ ገዳም ልመለስ፣ ሩቅ ነው፣ አራዊት እንዳይወጡ በአውሬ እንዳልበላ ልሂድ፣ ቸር ያገናኘን፣ አንተንም እግዚአብሔር ይፈውስ ይማር፣ የአባ እንጦንስ ጸሎት ይፈውስ ብለው
ወደ ገዳማቸው ሊመለሱ ሲነሱ ነዳዩ እንዲህ አላቸው፣ የ5 ሰሌን ብር ይዞ ደፋር ከዚህ ነው እንዲያገኘኝ ካገኘኝ ቦታ ሄድና መልሰኝ እንጂ አላቸው። የሰማችሁኝ ነው? እንደው አንተውም ብትሆን እንደው ወንድሜ እንደው በካልቾ እንኳን አትሎም ይሆን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ትዕግስቱን ያድለን እና ልክ ነህ የኔ ልጅ አሉ አባ። ያገኘውማ ከዚህ አይደለም፣ እውነት ብለሃል። ካገኘው ቦታ መመለስ ግዴታዬ ነው። በል ከጀርባ ይወጣ አሉት። መጽውተውም ተሸክመውም ወዴት ወሰዱት? ንገሩኛ። ወደ ነበረበት ቦታ ደረሱና ልጄ አሉት። ያ በጀርባ ሆኖ መልስ ይሰጣል ነዳዩ። አቤት ከዚህ ቦታ አይደል ያገኘው? አዎ በላው ውረድ ከትከሻ ይደርሳል። እኔም ወደ ገዳሜ ልግባ ሲል አልወርድም አላቸው። እንታመጣለ አልወርድም። የሰማችሁኝ ነው አይደል? ምን አለለም? እንደው ከትከሻችሁ ላይ አልወርድም ብሎ የተጣበቃችሁን ችግር ሚካኤል ያርግፍላችሁ። መድኃኔ ዓለም ከትከሻችሁ ላይ ያለውን ነገር ሁሉ መከራውን ሁሉ ያወርድላችሁ። ይሄ ግን አልወርድም አረ አትወርድም ልጄ? አዎ አልወርድም። እንግዲያውስ እስከምችለው እሸከማለሁ አለ። ማን ይሆን የተሸከመን ወገኖቼ? ማን የተሸከማችሁ? እስከ ሽበት የሚሸከመው ማን ነው? በእናትሽ ቤት በአባትህ ቤት 18 ዓመት ከሞላ በኋላ ውጣ ራስን ቻል ትባላል አይደለ? አስተምሬ ዲግሪ አስዬ ደግሞ አንተን ልቀልብ ነው እንዴ ውጣ ትባላለህ። እስከ ሽበት የሚሸከመን ማ ብቻ ነው? ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እሱ ብቻ ነው የሚሸከመን። ከናስቸጋሪው ጸባያችን የሚሸከመን እሱ ነው። እና እንግዲያውስ ልሸከም አሉትና አባ ጸሎታቸውን እየጸለዩ ምናቸውን የጸለዩ ጸሎተ ማርያም እያደረሱ ነዳዩን እንደተሸከሙ ረጅም ሰዓት ቆሙ። ከሆነ ሰዓት በኋላ ትከሻቸው ላይ ያለው የት እንደገባ አላወቁም። ብቻ ተነስቶ ቀልላቸው። እንዴ ሲወርድ አላየሁት ቤት በኩል ወርዶ ነው ብለው ዞር ቢሉ አጡት። በጀርባ ቢሄዱ ወደፊት ለፊት ዞር ሲሉ ከጀርባ የነበረው ከፊት ቀድሞ ክንፎቹን ዘርግቶ ለካስ የተሸከሙት ሚካኤልን ነበረ። ክንፎቹን ዘርግቷል። አባ አጋቶን አላቸው እውነተኛ ትዕግስት፣ እውነተኛ ስጦታ፣ እውነተኛ ምጽዋት፣ እውነተኛ ልመና፣ እውነተኛ ተጋድሎ፣ እውነተኛ አባት ሆነ ተገኝተሃል። እኔ እግዚአብሔር ወደ አንተ የላከኝ በተጋድሎህ ላጸና እስከ መጨረሻ ድረስ ላበረታ የተላኩኝ ሰናይ ለሰብ ወታዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። አዎ ለሰው ሁሉ መልካም የሆንኩት ለሕዝብም ታዛዥ የሆንኩት አንተን ልታዘዝ እግዚአብሔር ላንተ አዞ የላከኝ የሰራዊቱ አለቃ ሚካኤል ነኝ። ደስ ይበልህ አለው። ሚካኤል ነኝ አለው። ምጽዋቱን ቢከለክለው ሚካኤልን ያጣው ነበረ። አላዝልም አልሸከምም ቢለው ቁስል አለብህ ብሎ ቢንቀው ማንን ሊያጣው ነበረ? ማንን ሊያጣው ነበረ? የአባ ቢሾይም ታሪክ ይሄ ነው። አባ ቢሾይ ከ1000 መነኮሳት መካከል ክርስቶስ ይገለጥላቸው ነበረ። መድኃኔዓለም ይገለጥላችሁ። ማን ይገለጥላቸው ነበረ? ክርስቶስ ይገለጣል። ሲገለጥላቸው የተወጋው ጎኑን ችንካሩን እያሳየ ይገለጥላቸዋል። አንድ ቀን አባ እንዲህ ያሉ ለመነኮሳቱ ተሰብስበው ያሉ ለኔ እኮ ክርስቶስ ይገለጥልኛል አላቸው። ማን ይገለጥልኛል? ላንተ እንዴት ይገለጥልሃል? እኛ 40 ዓመት 50 ዓመት ባትዘግተን ባጽኖ ባትኖረን ትላንት የመጣው አንተ እንዴት ይገለጥልሃል ይሉታል። ግን እሱ ምን ይላል? አይ ይገለጥልኛል። ሁሉ ጊዜ ወደ ባቴ ስገባ ችንካሩን ያሳየኛል፣ የተወጋው ጎኑን ያሳየኛል። ሰላም ላንተ ይሁን ብሎ አረጋግቶኝ ሰላሙን አሳድሮብኝ ይሄዳል መድኃኔዓለም እያለ ይነግራቸዋል። አንድ ቀን እንዲህ አሉ። እየሰማችሁኝ ነው? መነኮሳቱ ተሰበሰቡና አባን እንዲህ ብለው ነገሩት። መድኃኔዓለም ሲገለጥልህ አሉ። እስቲ በሉ ማታ ላይ በአት ውስጥ መድኃኔዓለም ሲመጣ ወደ አንተ እንዲህ ብለህ ንገርልን፣ ለወንድሞቼም ተገለጥላቸው ብለህ ለምንልን አሉ። ለማን? ለወንድሞቼም ሊያዩክ ይፈልጋሉ፣ ይናፍቀዋል። ዓለምን የጠሉት ከዓለም የወጡት የመነኑት ስለ ፍቅር ነውና ሊያዩክ ስለሚፈልጉ ለወንድሞቼ ምን በልላቸው? ምን በልላቸው? ተገለጥላቸው ብለህ ንገርልን አሉት።
አባ ቢሾይ በአርቱ ላይ ተንበርክኮ እየጸለየ ያለ በተለመደው ሰዓት ማን መጣ? መድኃኔ ዓለም መጣ። ከዛ እንዲህ አለው ሰላም ላንተ ይሁን ሲለው መድኃኔ ዓለም የኔ ጌታ ያለ ዛሬም ጥያቄ ጠይቄ ካላቅም ወንድሞቼ አንተ እንደምትገለጥልኝ በነግራቸው መልእክት ልከውኛል እባክህ ለወንድሞቼም ተገለጥላቸው አለ። ለማን? ለወንድሞቼም ተገለጥላቸው አለ። እንግዲያውስ ነገ በ6 ሰዓት በስንት ሰዓት? ነገ በ6 ሰዓት እስቲ በሉ የእናንተን ነገር መድኃኔዓለም በ6 ሰዓት ነገ ይገለጥላችኋ። ነገ የሚስተካከል ነገር ይኖራል። ማን የሚያስተካክለው? ነገ የሚፈታ ነገር ይኖራል። ማን የሚፈታው? ነገ በ6 ሰዓት በተራራው ላይ ማንም መነኮስ እንዳይቀር በ6 ሰዓት ነው እገለጥላቸዋለሁ ብለ ነገራቸው አለው። አባ ደስ ብሎት ላደረ ልክ ሲነጋ መነኮሳቱ ተሰብስበው ያለ ክርስቶስን እኮ ነገርኩላችሁ። ምን አለ? ነገ በ6 ሰዓት በተራራው ላይ እገለጥላችኋለሁ ብሏል ክርስቶስ። እውነትህን ነው? አዎ። ታዲያ 6 ሰዓት ካለንማ አርፍደን ረፍዶብን ሰዓት አሳልፈን እንዳናጣው እያሉ ከሰሙበት ሰዓት ጀምሮ ተራራው ላይ መውጣት ጀመሩ። ማንን ለማየት? በቃ ጉልበት ያለው ቀድሞ ተራራው ላይ ሄደ። አቅማቸው የደከመ 60 ዓመት 50 ዓመት በገዳሙ የጸለዩ አረጋውያን አባቶች ደግሞ ምርኩዛቸውን ይዘው ቀስ እያሉ የኔ ጌታ ዛሬ ሳላይህ እንዳታመልጠኝ እያሉ ማንን ለማየት? እግዚአብሔርን ለማየት ወደ ተራራው መውጣት ሲጀምሩ አንድ አረጋዊ መነኩሴ መውጣት አቅቶት አቅሙ ደክሞ ወገቡ ጎብጦ ከርጅና ብዛት የደከመ መነኩሴ በር ላይ ተቀምጧል። ተራራው መውጣት አልቻለም። አቅም አንሶ ልጆቼ የምትሮጡት ወዴት ነው? መድኃኔዓለምን ልናይ። እናንተ የምታዩትን መድኃኔዓለም ላይ እፈልጋለሁ ግን አቅም አጣውኝ። እባካችሁ እጄን ይዛችሁ ደግፋችሁ ተራራው ላይ አውጡኝ። እናንተ ልታዩ የምትፈልጉት መድኃኔዓለምን ሳላየው እንዳልቀር እምቢ እንዳትሉኝ እያለ ለመናቸው። ደግሞ አንተን ስንጎትትህ ካንተ ጋር ስንጓተት መድኃኔዓለም ያመልጠናል። እኛ ሁላችን ከሚቀርብን አንተ አንዱ ቢቀርብ አይሻልም እያሉ ጥለውት ሄዱ። በመጨረሻ አባ ቢሾይ ደረሰ። አባ ቢሾይ ጋር ሲደርስ ከኔ ጋር ናችሁ? አባ ቢሾይንም የኔ ልጅ ወዴት እየሄድክ ነው? መድኃኔዓለም ሊገለጥ ነው ለመነኮሳቱ፣ ወደዛው እየሄድኩኝ ነው። እኔማ እሱን ለማየት ነበረ ጓጉቼ የመጣሁት፣ ሁሉም ትቶኝ ሄደ። መድኃኔዓለምን ለማየት አቅም ያለው ቀድሞኝ ወጣ። እኔ ደግሞ አቅሜ ደክሞ ይሄው ተራራው ስር እያለቀስኩ ነኝ። እባክህን ሳላየው እንዳልቀር እጄን ይዘ ደግፈ ተራራውን አውጣኝ ብሎ ለመነው። አባ ቢሾይ እሺ ና ከጀርባዬ ውጣ አለ። የሰማችኝ ነው። ከዛ እኛን አረጋዊ መነኩሴ በጀርባ ተሸክሞ ጥቂት መራመድ እንደጀመረ ከጀርባው ላይ የነበረው ከላዩ ላይ ተነሳና በደመናው ላይ ከፍ ብሎ ታየው። ለካስ የተሸከመው መድኃኔዓለምን ነው። ማንን ነው አልኳችሁ? መድኃኔዓለምን። አባ ቢሾይ ወዳጄ ቢሾይ ሰላም ላንተ ይሁን፣ እኔ መድኃኔዓለም ነኝ አለ። ወይኔ ጉዴ ጠፋሁኝ፣ የማይገባኝን ተሸክም ያለውና ብሎ ወደቀ። እንዲህ ብሎ መድኃኔዓለም ነገረው፣ ለወንድሞች ሂድና እንዲህ በላቸው እኔ ተገልጬላችሁ ነበረ፣ እናንተ ግን በንቀታችሁ አለፋችሁኝ። በምናችሁ? ደሃውን እንዳትንቁ፣ ሽማግሌውን እንዳትንቁ፣ ታላላቆቹን እንዳትንቁ፣ ልብስ ያደፈበትን እንዳትንቁ። ምናልባት ሚካኤል ቢሆን ምናልባት መድኃኔዓለም ቢሆን መዝጊያን ያንኳኳለ መዝጊያ እንዳትዘጋ፣ ካለህ ስጣ ብላ፣ እንግዳሉን ካለ በርህን ክፈትለት። ማን ያውቃል መድኃኔዓለም እስከሆነ። እግዚአብሔር ከሁላችን ጋር ይሁን። ሰናይ ለሰብ ወታዛዚ ለሕዝብ ሚካኤል በቸገረን ጊዜ የምንጠራው ዘመዳችን ነው። እስቲ ሁላችሁም እቺን ጠርታችሁ ትምህርቴን ጨርሳለሁ። ሚካኤል በሉ። በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ። ባለቀስን ጊዜ የሚያባብለን ወዳጃችን ነው።
ሚካኤል በሉ። ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ለዚህ መልአክ ለቅዱስ ሚካኤል ክብር ስጡ። ሚካኤልን ትወዱታላችሁ አይደል? ሰውየው ከተማው ላይ መከራ ተነሳና ከተማው ሙሉ ታወከች አሉ። እየሰማችሁኝ ነው? እና በዛ በከተማ ውስጥ በተነሳ ጦርነት ብዙ ሰው ሞተ። በተለይም ያ ሰው በሚኖርበት አካባቢ ብዙ ሰው ተገደለ፣ ብዙ ሰው ሞተ። እንዲህ አሉት፣ ይሄ ነገር አልፎ እየሰማችሁኝ ነው? አንተ እንዴት አለፍክ አሉት። አሁን እዚህ ውስጥ ብጠይቃችሁ እንዴት አለፍሽ የመከራን ቀን? እንዴት አለፍሽ የችግርን ቀን? እንዴት አለፍሽ የማጣትን ቀን ብልሽ መልሳላችሁ የላችሁም? ማን ስላሳለፋችሁ? ይሄ ሰውዬ ከዛ ከተማ የተረፈ ሰውዬ እንደዚህ ብሎ አለ፣ እንዴት አለፍክ አሉት። አንድዬ ደግፎኝ አለ። እስቲ በሉ ድጋሚ እናንተ ጠይቃለሁ፣ እናንተ ትመልሳላችሁ። እንዴት አለፋችሁ? አንድዬ ደግፎን በሏ። አማኑኤል ደግፎን በሉ። ክርስቶስ ደግፎ። አሁንም ሌላ ጠያቂ ደግሞ በመንገድ ላይ ሲያልፍ ጠየቃቸው፣ እንዴት አለፍክ አሉት። የሰማችሁኝ ነው? መልአኩ አሳልፎኝ አለ። እስቲ እናንተ ጠይቃችኋለሁ፣ እንዴት አለፋችሁ? አይሰማም። እንዴት አለፋችሁ? ማን አሳልፏችሁ? አሁንም ጠያቂ መጣና እንዴት አለፍክ ሲሉት በክንፎቹ ጋርዶኝ አለ። እስቲ እናንተ ልጠይቃችሁ፣ እንዴት አለፋችሁ? አሁን ሶስቱንም ቃል ትላላችሁ። አንድዬ ደግፎኝ በሉ፣ መልአኩ አሳልፎኝ፣ በክንፎቹ ጋርዶኝ። እዚህ ደርሳችኋልና አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን።